Mike Tyson, heavyweight champ of the world. Let's talk boxing. ታሪኩ ልክ እንደ ፊልም የሚነገር ትረካ ነው። ከድቅድቅ ጨለማ ወደ አንጸባራቂ ብርሃን፣ ከክብር ወደ መውደቅ፣ ከዚያም እንደገና ወደ መነሳት፣ ፈጽሞ ሊነሱበት ከማይችሉት ስፍራ ተነስቶ ፈጽሞ ሊወድቁበት ከማይችሉት ቦታ ወድቋል። አብቅቶለታል ተብሎ ዓለም ሊረሳው ዳር ዳር ሲል እንደገና ተነስቶ ስሙን እንዳይፋቅ አድርጎ ጽፎታል። በ13 ዓመት ዕድሜው ከ38 ጊዜ በላይ እስር ቤት ገብቷል ብለን ስናማው ገና በ20 ዓመቱ የዓለም ከባድ ሚዛን የቦክስ ውድድር አሸናፊ በመሆን እስከ ዛሬ ድረስ የመጀመሪያውም የመጨረሻውም ሰው ነው። ሶስቱንም ዓለም አቀፍ ከፍተኛ የቦክስ ውድድሮችን ሲያሸንፍ ገና 21 ዓመቱ ነበር። በአሜሪካ እጅግ በጣም ከባድ ከሆኑት ከኒውዮርክ የብሩክሊን ጎዳናዎች የተነሳው ጥቁር ወፍ ሚካኤል ጄራርድ ታይሰን በመጀመሪያ ካደረጋቸው 40 ፍልሚያዎች 39ኙን ያሸነፈው ማይክ 19ኙን ተፋላሚዎቹን በመጀመሪያው ዙር በዝረራ አሰናብቷቸዋል። እነ ሄክቶር መርሴዴስ፣ ትሬንት ሲንግልተን፣ ላሪ ሲምስ፣ ሎሬንዞ ካንዲ፣ ሚካኤል ጆንሰን፣ ዶኒ ሎንግ፣ ሮበርት ክሌይ፣ ስተርሊንግ ቤንጃሚን፣ ኤዲ ሪቻርድሰን፣ ኮንሮይ ኔልሰን፣ ሳሚ ስካፍ፣ ማርክ ያንግ፣ ዴቪድ ጃኮብ፣ ማርቪስ ፍሬዘር፣ ካርል ዊሊያምስ ኃይለኝነቱን መቋቋም አቅቷቸው በመጀመሪያ ዙር እጅ ሰጥተዋል። ፈረንጆች the baddest man on the planet ብለው ሰይመውታል። አቻ የማይገኝለት የዓለማችን እጅግ አደገኛው ሰው ብንለው ትርጉሙን እናዛባው ይሆን? What can I say? Hydrogen bombs. At any moment, man, every punch with murderous intention. በርግጥም አደገኛ ነው። እያንዳንዷን ቡጢ ሲሰነዝር በተፋላሚው ላይ ከመግደል ያልተናነሰ ሙከራ ስለሚያደርግ ተጋጣሚዎቹን ያለ ርህራሄ ቀጥቅጦ ሲዘርራቸው ለተመለከተ በርግጥም አደገኝነቱን አይጠራጠርም። ሕይወቱ ከመነሻው ጀምሮ ድቅድቅ ጨለማ ነበር። እንደ ፈረንጆቹ አቆጣጠር ሰኔ 30 ቀን 1966 በብሩክሊን ኒውዮርክ ማይክ ታይሰን የተባለ ሕፃን ወደዚህች ዓለም መጣ። ነገር ግን ዓለም ከመጀመሪያው ጀምሮ ምንም አይነት ርህራሄ አልነበራትም። ከልጅነቱ ጀምሮ ሕይወት ቀላለት አታውቅም ብንል አጋነናችሁ አንባልም። ገና በልጅነቱ በአባቱ ተካደ። ቀጥሎም እናቱን ያገባት እንደ አባት የሚታወቀው ወንድ ድንገት ጥሎት ተሰወረበት። በሕይወቱ ትንሽ ለሱ ወግና የታገለችለት ብቸኛ ፍጥረት እናቱ ሎርና ታይሰን ብቻ ነበረች። ድህነትና ችግር በሴት ትከሻዋ ላይ የተጫነች ሴት እንኳንስ ለጥቁር ሴት ለወደል ወንዶችም በሕይወት መቆየት በሚከብድበት አደገኛ ሰፈር ውስጥ ቤተሰቧን አንድ ላይ ለማቆየት የምትታገል ብርቱ ሴት ነበረች። ሰፈሩ ብራውንስቪል ብሩክሊን ደግሞ ከቁርስ በፊት ቡጢ የሚቀምሱበት፣ ጉልበተኞች ብቻ እንዳሻቸው የሚሆኑበት፣ ችግር በየጥጉ የሚጠብቅበት፣ ከመኖር ይልቅ አለመኖር የሚቀልበት ሰፈር ነበር። የሰፈሩ ጎረምሶች ተደባዳቢ፣ ቀማኛ፣ ጮኸው የሚሳደቡ ነበሩ። ማይክ ከዚህ የተለየ ነበር። ዝምተኛ፣ አይናፋር፣ በለሆሳስና በፍርሃት የሚናገር፣ ሁሉንም የሚፈራ፣ ሁሉም እንዳሻው የሚሰድበው ብሎም የሚኮረኩመው የዋህ ሞኛ ሞኝ ልጅ ነበር። በሰላም ለመኖር ሲል ዝምታንና ፍርሃትን መረጠ። እኩዮቹ በድምፁ ይቀልዱበት ነበር። ያለማቋረጥ ይስቁበት፣ ይሳለቁበት፣ ያላግጡበት ነበር። ከዝምታው ከአይናፋርነቱና ከፈሪነቱ ግን
ብሶትና መጠቃት የፈጠረው ቁጣ እየተጠራቀመ ነበር። ነገር ግን ከሰፈሩ ትርምስና ጩኸት መካከል ማይክ ያልጠበቀውን ነገር አለ። ሰላም። ወፎች ይዘምራሉ እንጂ አይሳደቡም። ሲያወራቸው ይታዘዙታል እንጂ አይቀልዱበትም። ከሁሉም በላይ ነፃነታቸውን ወደደ። ወፎቹን ይመግባል፣ ያለመታከት ይንከባከባል። በክንፋቸው ቀንቶም ሊሆን ይችላል ወፎች ነፃ ሆነው በሰማይ ሲበሩ መመልከት ያስደስተዋል። በዚህም ግርግር ከሞላው ሰፈሩ በፈጠራት ትንሽ ማምለጫ ሕይወቱ ትንሽ ሰከን ያለ ሆነችለት። ነገር ግን ሰፈሩ አልደርስም ብለው ጓዳ ቢገቡም ጓዳ ድረስ አንኳኩተው መጥተው የታለህ የሚባሉበት ነውና የማይክን ሕይወት ፈጽሞ የሚቀይር ክስተት አንድ ዕለት ተፈጠረ። ማይክ እንደለመደው የሚወዳትን ወፍ ይዞ እየተራመደ በነበረበት ድንገት አንድ የሰፈሩ ጉልበተኛ ጎረምሳ መጥቶ ወፏን ከእጁ ነጠቀው። ማይክ ሊያስመልስ ሲጣጣር ጎረምሳው ወፊቱን ያለ ርህራሄ አንገቷን ጠምዝዞ ገደላት። ያቺ ቅጽበት ዓለም የሚያውቀውን ማይክ ታይሰን አነቃችው። ዓለም ምንም ያህል በትህትና ዝቅ ቢሉላት በሞኝነት ለመኖር ቢሞክሩ ልክ እንደ ወፏ ምንም ሳያጠፉ በአንድ ጉልበተኛ ሕይወት እንደማይቀጥል ሲረዳ ማይክ ንግግሩን አሾለ፣ ድምፁን ጮክ አደረገ፣ ሞኝነቱን አሽቀንጥሮ ጣለ፣ ክንዶቹን አቀጣጠለ፣ ቡጢውን ጨብጦ ወደ ጎረምሳው ሄደ። ጉልቤው ያልገመተውን የማይክን ኃይል መቋቋም አልቻለም። ተዘረረ። ከዚያች ቀን በኋላ ያለው ማይክ ፈጽሞ ሌላ ሰው ሆነ። ኃይለኛ፣ አደገኛ፣ የሚፈራ ሰው ሆነ። ያቺ የቡጢ ዝናው አገሩን አዳረሰችው። በሄደበት የሚጋጭ፣ በደረሰበት የሚደባደብ፣ ከከፈሉት ምንም የሚያደርግ አስፈሪ ሰው ሆነ። ገና በአስራዎቹ የዕድሜው መጀመሪያ ትምህርት ቤቱን ትቶ እስር ቤት መመላለስ ሆነ ዕጣው። 13ኛ ዓመቱን ሲያከብር እስር ቤት ለ38ኛ ጊዜ እየገባ ነበር። ዓለም ከልጅነቱ ጀምራ በምሬት ላሳደገችው ማይክ ራራችለት። ከጥፋቶቹ በአንዱ በገባበት አንድ የወጣቶች ማረሚያ ማዕከል ውስጥ ማይክን ከቁጣው በላይ ማየት የቻለ ሰው አገኘ። ቀድሞ ቦክሰኛ የነበረው ቦብ ስቱዋርትን ተዋወቀ። ስቱዋርት በዚያ ወጣት ውስጥ የተለየ ነገር አየ። ትኩስ ኃይል፣ ተፈጥሯዊ ስሜት፣ ያልተገራ ችሎታ። ስቱዋርት ቦክስን አስተዋወቀው፣ እንደ ጥቃት ሳይሆን እንደ ስነ ስርዓት፣ እንደ ዓላማ። እና ብዙም ሳይቆይ ስቱዋርት ማይክን ወደ ታዋቂው የቦክስ አሰልጣኝ ከስ ዲአማቶ ወሰደው። Falling into obscurity. Fighters thought he was old-timey. ይህ አጋጣሚ በማይክ ሕይወት ውስጥ ከተፈጠሩ በረከቶች ሁሉ ትልቁ ነበር። በልጅነቱ ምንም አይነት የአባትን መልክና መዓዛ የማያውቀው ማይክ የአባትን ቦታ በትክክል የሚሞላለት ሰው አገኘ። ከስ ማይክን ሲያገኘው ያልተገራ ግን ኃይለኛ ተዋጊ በሬ እንዳገኘ ለማወቅ ጊዜ አልፈጀበትም። ቀጣዩ የዓለም ሻምፒዮን ይህ ነው ሲል እንደ ነቢይ ተናገረ። I was his last Hail Mary. All right, that's enough. His golden meal ticket back. Here's the truth. This is the heavyweight champion of the world. ከስ ለማይክ መዋጋትን ብቻ አላስተማረው፣ ማሰብንም አስተማረው። ጭንቀትን ወደ ቁጥጥር፣ ፍርሃትን ወደ ኃይል፣ ቁጣን ወደ እልህ፣ እልህን ወደ አሸናፊነት እንዴት መቀየር እንደሚቻል አሳየው።
That's it. See, ain't no way he's going to hit you that, right? Keep the head down when you come up with the eights. Keep your head down. You can make it perfect. It's good, but it's not perfect. አዘውትሮ ማለዳ እየተነሳ መሮጥ ሰዓታትን በጂም ውስጥ ማሳለፍ ጀመረ። ዝግጁ የነበረ አካሉ ቅርጽ እየያዘ ጡንቻው ኃይል እያሰባሰበ አእምሮው እየተሳለ መጣ። ጉልበተኛውን ማይክ ወደ ጀግናው ማይክ ታይሰን ቀየረው። በወፎች የሚቀናውን ልጅ ወደ ብረትነት ለወጠው።